እስኪ አስቡት፣ አንድ ቀን ማታ ተኝታችሁ ሳለ ዓለም ፈጣሪ እግዚአብሔር በሕልማችሁ መጥቶ የፈለግከውን ለምነኝ እሰጥሃለሁ ብላችሁ ምን ትለምኑ ነበረ? ይህ ጥያቄ በምናብ የተፈጠረ ሳይሆን ከብዙ ዘመናት በፊት በአይሁድ ምድር ለነገሰው ለወጣቱ ንጉሥ ለሰለሞን እውን ሆኖለት ነበረ። ሰለሞን ገና ወጣት ነበረ። ታላቅ አባቱ ንጉሥ ዳዊት ከዚህ ዓለም በሞት ከተለየ በኋላ ሰለሞንን ሰፊውንና ታላቁን ሕዝብ የመምራት ከባድ ኃላፊነት በትከሻው ላይ አርፎ ነበረ። ገና በስልጣን ወንበር ላይ እንደተቀመጠ እግዚአብሔር በሕልም ተገልጦ ምን እንዲሰጥህ ትፈልጋለህ አለው። በእውነቱ በዚህ ቦታ ላይ ሌላ ሰው ቢሆን ኖሮ ምን ሊለምን ይችል ነበረ? ጠላቶችን የሚያጠፉበት ታላቅ ኃይል፣ ክምር ወርቅና ብር፣ ወይንም ደግሞ በምድር ላይ ረጅም ዕድሜ መኖርን ሊጠይቅ ይችል ነበረ። እነዚህ ነገሮች ለአንድ ንጉሥ በጣም የሚመኙ ናቸው። ሰለሞን ግን ያደረገው ነገር ፍጹም የተለየና አስገራሚ ነበረ። ሰለሞን እግዚአብሔርን እንዲህ አለው፣ ጌታዬ ሆይ፣ እኔ ገና ወጣት ልጅ ነኝ፣ መውጫና መግቢያዬ አላውቅም። ይህን ያህል ታላቅ ሕዝብን ለመምራትና ክፉን ከደጉ ለመለየት የሚያስችል አስተዋይ ልብና ጥበብ ስጠኝ። አያችሁ፣ ሰለሞን ለራሱ የግል ጥቅም አልለመነም። የለመነው ሕዝቡን በተገቢው መንገድ ለማገልገልና ትክክለኛ ፍርድ ለመፍረድ የሚያስችለውን ልባምነት ነበረ። ይህ የሰለሞን ልመና ፈጣሪን በጣም ደስ አሰኙ። እግዚአብሔር እንዲህ አለው፣ ለራስህ ረጅም ዕድሜን ወይም ሀብትን ሳትለምን፣ ጠላቶች እንዲጠፉም ሳትጠይቅ፣ ፍርድንም ለመርዳት ሳትዋል ስለለመንክ እነሆ ማንም እንደማያገኘው አድርጌ ታላቅ ጥበብና ማስተዋልን ሰጥቼሃለሁ። ብቻ ይሄ አይደለም። ሰለሞን ያን ኃይል በትሕትና ጥበብን ብቻ በመጠየቅ እግዚአብሔር ያለመነውን ተጨማሪ ስጦታ ሰጠው። በዘመኑ ሁሉ ማንም ንጉሥ ያልነበረውን ታላቅ ሀብትና ክብር አፈሰሰለት። ይህ ታሪክ ዛሬ ለኛ ምን ያስተምረናል? በሕይወታችን ውስጥ ሁል ጊዜ ስለ ራሳችን ጥቅም፣ ስለ ገንዘብ ወይም ስለ ዝና ብቻ ከመጨነቅ ይልቅ ሌሎችን መርዳት የምንችልበት መልካም ልብ፣ ማስተዋልና ጥበብን ማስቀደም እንዳለብን ያሳየናል። የሰለሞን ታሪክ የሚያስተምረን ትልቁ እውነት ትክክለኛውንና ጠቃሚውን ነገር ስናስቀድም ሌሎች ነገሮች ሁሉ ራሳቸው ጊዜ ይከተሉናል የሚለውን ነው። ስለተከተላችሁ እናመሰግናለን። እናንተስ ዛሬ ምን አይነት ጥበብ ትመርጣላችሁ?